ክብር ሰጣት። ከዚያ ቀጠለና እዚህ በኋላ ንገራተው ደረጃ በደረጃ እነሆ ትጸንሻለሽ ማለት ጀመረ። ከቃሉ ጋር ናችሁ? ምን ማለት ጀመረ? እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙ ማን ይባላል? ኢየሱስ ይባላል። በገብርኤል ቋንቋ ኢየሱስ፣ ገብርኤል ተሸክሞት የመጣው ዜና ኢየሱስ። ኢሳይያስ ተሸክሞ ለዓለም ያወጀው አማኑኤል ይባላል። እንድርያስ ተሸክሞ ለዓለም ያወጀው መሲህ ማስያስ ክርስቶስ ይባላል። ከዚያ ምን አለ? እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። መልአኩ ስሙ ማን ይባላል? ኢየሱስ ይባላል። ሲተረጎም የሕዝብ ሁሉ መድኃኒት ማለት ነው። ምን ማለት ነው? በአንድ ኮረብታ ቀራንዮ ላይ ተሰቅሎ ሰማይና ምድርን የሚያድን መድኃኒት። በዓለም ፈላስፋዎች ጠቢባን ተመርምሮ በምርማሬ የማይገኝ ዓለም ተመራምሮ ሊያገኘው የማይችል የረቀቀ መድኃኒት፣ ለሁሉ እኩል ማዳን የሚችል መድኃኒት፣ እንከን የሌለው መድኃኒት ከአንቺ ይገኛል ይወለዳል ብሎ ነገራት። እፎን ይከውነኛል ይትወለኛል ዝያምሩት እኔ ወንድ አላውቅም። ደግሞ በስነ ፍጥረት በስነ ተዋልዶ አያውቅም። ሴት ወንድና ሴት ሆነው ልጅ ያስተኛሉ። እኔ ልጅ ነኝ፣ 15 ዓመቴ ነው። በድንግልና ነው የምኖረው። ኑሮዬ በቤተ መቅደስ ነው የምኖረው፣ ከመላእክት ጋር ነው። እንዴት ለኔ ይሆን? እንዴት ይሆናል? ለኔ እንግዳ ነገር ነው የምትነግረኝ ብላ ለመልአኩ ጠየቀችው። ስትጠይቀው አለ መንፈስ ቅዱስ ያድርግሻል፣ የልዑል ኃይል ይልሻል። ከሦስቱ ቅዱስ አንዱ ቅዱስ ባንቺ ያድርግሻል። ስለዚህ ካንቺ ማን ይወለዳል? ኢየሱስ የተባለው የዓለም መድኃኒት ይወለዳል። ይህን ከነገራት በኋላ የበለጠ ማሳመኛ ሁለት ነገሮችን ተጠቀመ መልአኩ። ስንት ነገር ተጠቀመ? ሁለት ነገር። አንደኛውና የመጀመሪያው የተጠቀመው እመቤታችንን ለማሳመን ምን አለመሰላችሁ? እነሆ ከዘመዶች ወገን የምትሆን ኤልሳቤጥ እንኳን ካረጀች ካፈጀች ጸንሳለች። ከጸነሰችም ስንት ወር ሆኗታል? 6 ወር ሆኗታል። እመቤታችን ድንግል ማርያም ይሁንልኝ ብላ አምላክን እንድትቀበል የኤልሳቤጥ ጽንስ ተሰበከ። በድንግል ማርያም ባለችበት ቤተ መቅደስ ለድንግል ማርያም የመጀመሪያው የዮሐንስ መጸነስ የተሰበከው ለድንግል ማርያም ነው። የሰበከው ቅዱስ ገብርኤል ነው። አያችሁ፣ የተሰበከው በቤተ መቅደስ ነው። ነገረ እነሆ ከዘመዶችሽ ወገን የምትሆን ወይም አክስትሽ የምትሆን ኤልሳቤጥ ካረጀች ካፈጀች በኋላ ልቄ ተርሷል፣ ጉድጓዴ ተርሷል፣ መቃብር ይጠብቀኛል ብላ በምትጠብቅበት ሰዓት ጸንሳለች። ከጸነሰችም ስንት ወር ሆኗታል? ሊቃውንቱ ምን ይላሉ? ገብርኤል ያየው ምስጢር ይላል። አይደበቅም ማለት ነው። አሁን ኤልሳቤጥ መጽነሷን የአዲስ ኪዳን መተርጉማን ገብርኤል ያየው ምስጢር አይደበቅም ይላል። ለምን? ኤልሳቤጥ መጽነሷን 4 አካላት ብቻ ናቸው የሚያውቁት። አንደኛ የሰጣት ማን ነው? ልጅን የሰጠ ማን ያውቃል? እግዚአብሔር ያውቃል። ሁለተኛ ያበሰረ ማን ነው? ቅዱስ ገብርኤል ያውቃል። ሶስተኛው ባለ ልጁ ማን ነው? ዘካርያስ ካህኑ ያውቃል። ሶስተኛ ልጁን የተሸከመችው በማይጸራ ኤልሳቤጥ ነው። አራተኛ እነኚህ 4ቱ ብቻ ናቸው የሚያውቁት። ከዚህ ውጭ 6 ወር ሆኗታል ከጸነሰች ለሰው አልተናገረችም። ምክንያቱም ቅድም እንዳልነው ዓለሙን አሁን ጸነስኩ ብዬ ብናገር ማርያም ነኛል 90 ዓመት ያለፋት ሴት ትቀልዳለች ብለው ይዘብቱብኛል። ስለዚህ እንደውም ለማንም አልናገረውም፣ እግዚአብሔር አምላኬ የሰጠኝን እስከ መጨረሻው አየዋለሁ ብላ በማይጸኑ አስቀምጣ ትጠብቅ ነበር። ስለዚህ አንድ ሚስጥር ማን አወጣው? ለማን አወጣው? ክብር ለእናታችን ነው። ለድንግል ማርያም ያወጣው ሚስጥር ማለት ስብከት ዘያ ደግሞ ተጠቀመበት እንዲታምኑ ነው በቤታችን። ስለዚህ ካረጀች ካፈጀች በኋላ የደረቀን ማህፀን እግዚአብሔር ባለም የተዘጋን መክፈት የሚችል አምላክ እንደሆነ በኤልሳቤጥ እንድትጸንስ ያደረገ እነሆ አንቺ በድንግልና ጸንሰሽ በድንግልና ወልደሽው ለዘላለም በድንግልና እንድትኖሪ ማድረግ ቀጠለና ምናለ ለእግዚአብሔር አንዳች የሚሳነው ነገር አለን አላት። በእነዚህ በሁለቱ ነገር አመነች። እንደውም ያንዱን ዓመት አርጉማን ይላሉ ውስጧ ይማገፍ ነበር። ከዚህ በኋላ ገብርኤል ጋር መከራከሩን ትታው በቤታችን ውስጧ ምን አይነት ሐሳብ ይሞግታት ነበር? አሁን መልአኩ ጋር ያለኝን አጀንዳ ጨርሼ ወደ ኤልሳቤጥ ቶሎ ሄጄ አክስቴን እንኳን ደስ አለሽ ባልኳት እያለ ውስጧ ስለ ኤልሳቤጥ ታስብ ነበር። ይወጣች ታቃሉ ጋር ናቸው።
ከዚያ በኋላ ለእግዚአብሔር የሚሳነው ነገር አላት መላኩ። አሁን በመጽሐፍ ቅዱስ ለዚህ ቋንቋ አቻ የለው፣ ማሻሻያም ክርክርም ብናደርግበት አቻ የሌለው ቋንቋ ለእግዚአብሔር የሚሳነው ነገር። አንድ ልጅ ምን ይላሉ? የፈታኝ ተማሪ ሲገጥማችሁ ይላሉ ዝም ብሎ ማለት ለፈተና የሚጠይቅ ሰው አለ አይደል? ጥያቄ ለእውቀት ሳይሆን እንደዚህ አይነት ጥያቄ ከጠየቃችሁ መልሱ አንድ ነው የሚሆነው። ምክንያቱም አሁን ለምሳሌ ሰማይ ለምን ምሰሶ የለውም? በምሰሶ ለእናንተ ሊከፈም ዝም ብሎ ለተዘረጋቢ አሁን መልሱ ምንድን ነው? አሁን ጥቅስ አለው እንዴ? ምንም ጥቅስማ አያስፈልግም ማለት። አሁን ይሄ ዓለም ያለንበት ግዘፈ ምድር በተንጣለለ ባህር ላይ የተዘረጋው በነገራችን ላይ ጠጠር ድጋፍ የለውም። ባህር ነው ውስጡ ዓለም። በባህር ዓለም ላይ የተዘረጋ ግዘፈ ምድር ነው። ተራራ ኮረብታው ሁሉ ባህር ተሸከመው፣ ጠጠር ግን ድጋፍ የለውም። እልም ማለት ይችላል። እግዚአብሔር ካልፈቀደ መቆም አይችልም። በእግዚአብሔር ፈቃድ የቆም አያችሁ። ለምን በባህር ላይ ዓለም ተዘረጋ ካል ለእግዚአብሔር የሚሳነው ነገር የለም ነው። ጥቅስ አያስፈልገውም። ይሄ ማለት ቢቅም አያስፈልገው ለዚህ። ስለዚህ እንደዚህ አይነት ጥያቄ ለሚጠይቀው ለእግዚአብሔር የሚሳነው ነገር የለም ነው። መልሱም አንድ ነው እንደ ጥያቄው አሉና ለእግዚአብሔር አንዳች የሚሳነው ነገር አለን ወይም የለውም ሲላት እመቤታችን ቀጥታ ይሁንልኝ ያለችው። ፈቃዱ ጋር ናችሁ። ምን አለችው? ይሁንልኝ አለ። ሆረ መልአክ አለፈ ምንያ ከሷ መልአክ ሄደ፣ ወደ ስራው ሄደ። በማኅፀነ ማርያም መጋቢት 29 ቀን እሑድ ከቀኑ 3 ሰዓት ላይ እግዚአብሔር ወልድ በማኅፀነ ማርያም ሰው ሆኖ አደረ ነው እግዚአብሔር። አሁን ይሄ ልክ ከሆነ በኋላ ቅድም አንድ የጓጓችው ነገር አለ እመቤታችን ብያቸዋለሁ አይደል? ከመልአኩ ጋር ያላትን አጀንዳ እስከምትጨርስ የጓጓችለት ጉዳይ ነበረው። ጉዞዋን ወደ የት አደረገች? ወደ ኤልሳቤጥ ነው። ወተንሥአት ማርያም ፍጹመ በውእቱ መዋዕል። በዚያ ወራት ማለትም በዚያ ጊዜ ከመልአኩ ጋር ከተለያየች በኋላ አምላክን በማኅፀኗ ከጸነሰች በኋላ ደወለ አይነ ከርም ውሃ ያለበት ረግረጋማ ቦታ ማለት ነው። ወደዚያ እመቤታችን ወደ ደጋው ሀገር ወደ ኤልሳቤጥ ሄደች ነው። በዳዊት ሀገር ብላ ሄደች። ሀገር ነው እንተበ ወባክ ቤተ ዘካርያስ ወማህታ ኤልሳቤጥ ወደ ዘካርያስ ወደ ካህኑ ቤት ሄደችና ገባችና ኤልሳቤጥ እንዴት ነሽ አክስቴ ብላ ሰላምታ ሰጠቻት ይላል። ፈቃዱ ጋር ናችሁ። ምን ሰጠቻት? ሰላምታ። እንዴት ነሽ? ደስ ብሎኛል፣ ጸንሰሻል ተብሎ ተነግሮኛል። ማን ነገረሽ? መልአኩን የነገረኝ። አያችሁ፣ ሚስጥር ያወጣው ማን ነው? ገብርኤል ነው። ሌላ ዓለም አያውቅም አለ። የሚያውቅ የለም። ለእመቤታችን ስለ ደስ ብሎኝ የመጣሁት አክስቴ ልጠይቅሽ መጥቻለሁ፣ ደስታሽን ልካፈል የመጣሁት ብላ ይህንን ድምፅ ስታሰማት የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ትሆንልኛል አለች። በማኅፀኗ ማን እንዳላወቀች ማለት ነው። አዎ ያን ጊዜ መንፈስ ቅዱስ በኤልሳቤጥ ላይ አደረ። በኤልሳቤጥ ብቻ አይደለም፣ በማኅፀኗ ባለው ሕፃን በዮሐንስም ላይ አደረ። ኤልሳቤጥም ሕፃኑ በአንድ ድምፅ እመቤታችን አመሰገኗት ይላል። ኤልሳቤጥ ምን አለች? ቡሩክት አንቲ፣ አንቺ ከሴቶች ተለይተሽ መልአኩ እንደነገራት ምን ያልሽ ነሽ? የተባረክሽ ነሽ። በማኅፀንሽ ያለው ምንድን ነው? አዎ እንደ ወይ ነገርሽው ሁሉ የምታምኚ ብፅዕት ነሽ አለቻት። የአምላኬ እናት ብፅዕት ነሽ፣ መልአኩ የነገረሽን አሜን ስለተቀበልሽ የሁላችን ተስፋ መድኃኒት በማኅፀንሽ ተቀርጿል። ይህንን ጌታዬ ገልጾልኛል፣ ምስጋና ለአንቺ ይገባል ብላ ኤልሳቤጥ ስታመሰግናት እኔ ነበርኩ ወደ አንቺ መምጣት ያለብኝ፣ የጌታዬ እናት አንቺ ወደ እኔ ለምን ትመጫለሽ? በእኔ ማኅፀን ያለው ፍጡር ነው እግዚአብሔር የሰጠኝ፣ በአንቺ ማኅፀን ያለው ግን ፈጣሪ ነው። ለእሱ መንበርከክ፣ ለእሱ እናት ለአንቺ መንበርከክ ክብር መስጠት ሲገባ አንቺ ወደ እኔ እንዴት መጣሽ ብላ ይህንን አድንቃ ዝቅ ብላ ስታመሰግናት በማኅፀኗ ያለው ደግሞ ዘለለ ይላል ዮሐንስ ነው። ቶሎ ሰማይቱ ቃለኪ ድምፅሽን በሰማሁ ጊዜ አንፈራጽ ቋጦ እስከ ከርሥዬ ከፍስሐ ወሐሴት። በማኅፀኔ ያለውን ዘለለ ሰገደ አለች። መንፈስ ቅዱስ አድሮበታልና ሊቁ ቅዱስ ያሬድ በዚህ በዮሐንስ ድጓ በሶስት ይከፈላል። ያው በዘመን ማለት ነው። ፋሲካ መጀመሪያው ዮሐንስ ነው፣ ሁለተኛው አስተምሮ፣ ሶስተኛው ፋሲካ ይባላል። በዚህ በመጀመሪያው ድጓው ላይ ምን ይላል? በጣም የሚደንቅ ሁኔታ ይሄን ሲገልጽ ዮሐንስም ከርሰሙ አይመረ ሰገደ ወአንፈራጸ ወደመካነ ወልደ ድንግል። ዮሐንስ በእናቱ ማኅፀን ፈጣሪው በድንግል ማኅፀን እንዳለ እሱ በእናቱ ማኅፀን ሆኖ አወቀ። አውቆ ምን አደረገ ካላችሁ በማኅፀን ሆኖ በማኅፀን ያለው የመድኃኒቱ ልጅ ለድንግሊቱ ልጅ ሰገደለት ይላል። እስኪ በሉ
የመሐኒቱ ልጅ በሱ ለድንግሊቱ ልጅ ሰገደለት። እስኪ የመሐኒቱ ልጅ ለድንግሊቱ ልጅ ምን አለ? ሰገደለት። የመሐኒቱ ልጅ ማን ነው? የድንግሊቱ ልጅ ማን ነው? ሁለቱ ያሉት የት ነው? ሁለቱ እሺ። የመሐኒቱ ልጅ በኤልሳቤጥ ማህፀን ያለው፣ የድንግሊቱ ልጅ በድንግል ማርያም ማህፀን ያለው። አሁን በመሐኒቱ ማህፀን ያለው በድንግሊቱ ማህፀን ያለው ምን አለ? ሰገደለት። ሊቃውንቱ ሚላው ይሄ የስግደት በሁለት ወገን ነው አሉና በማህፀኑ ነው ዮሐንስ ሲሰግድ ለእመቤታችን የጸጋ ስግደት በማህፀኑ ባላለው የአምልኮ ስግደት የሰገደው ሊቃውንት የድንግል ማርያምን ድምፅ ሰማ፣ መንፈስ ቅዱስን በሱ ላይ ያደረበት። ሊቁ ደግሞ ምን አለ? ዘሃሎ ውስተ ማህፀን ሰገደ ሎቱ ለዘሃሎ ውስተ ማህፀን ይላል። ሊቅና ሊቅ ሲያነጻጽሩት አፈወርቅ በማህፀን ያለው በማህፀን ያለው ሰገደለት። ቅዱስ ያሬድ ደግሞ ወሰደውና የመሐኒቱ ልጅ ለመሐኒቱ ልጅ ለድንግሊቱ ልጅ ምን አለ? የመሐኒቱ ልጅ የኤልሳቤጥ ልጅ ለድንግሊቱ ልጅ ለኢየሱስ ክርስቶስ ለድንግል ማርያም ልጅ ምን አለ? ሰገደ አለ። በማህፀን ያለው በማህፀን ያለው ሰገደለት አለኛው ሊቅ ነው። እስኪ በሉ የአዋጅ ነጋሪ ቃል ስንል ወደዚህ ምድር ከመጣ በኋላ በበረሃው ዓለም ከአራዊት ጋር አድጎ ወንጌል እየሰበከ